ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የሂሳብ ስሌት የሆነውን አንዱን መቀነስን እናያለን ማለት ነው። እንግዲህ ባለ ሁለት እና እንዲሁም ከሁለት ዲጂት ላይ አንድ ዲጂት በመቀነስ ባለ ሶስት ዲጂቶችን መቀነስ እንዲሁም ደግሞ ባለ አራት ዲጂቶችን መቀነስ እያንዳንዳቸውን እናያለን ማለት ነው። እንግዲህ መቀነስ ምንድነው? እንዴት እንቀንሳለን? በምን አይነት መንገድ በቀላሉ እናስላለን? የሚሉትን በደንብ እናያለን። እንግዲህ ሂሳብ በዋናነት አሉ ከሚባሉ ዋና በህይወታችን ከሚያስፈልጉ ነገሮች አንዱ የሆነው ሂሳብ ነው። ወይም ደግሞ ንግድም ሊሆን ይችላል። ማንኛውም ነገር ለመስራት ጊዜው እንግዲህ ውድድር ነው፣ የኳልኩሌሽን ነው። ሰው ያንን ለማድረግ ሂሳብ መማር ግድ ያስፈልጋል። ማንኛውም ሰው አራቱ ቢያንስ እነዚህ የሂሳብ ስሌቶች ቢያንስ ሊኖሩት ይገባል። እዚህ ምድር ላይ ሲኖር ሂሳብ ለመስራት እንግዲህ ማንኛውም ነገር ስራም ለመስራት ያስፈልጋል። ብዙዎቻችን ጊዜ እየሰጠነው አይደለም፣ ግን ደግሞ በጣም በህይወታችን ላይ አስፈላጊ የሆነ ኮርስ ነው ማለት ነው። እንግዲህ እነዚህ መደመር፣ መቀነስ፣ ማባዛት፣ ማካፈል የሚሉትን ማንኛውም ሰው ሊያውቃቸው የሚገቡ በአንድ ሰው ህይወት ላይ ብዙ አስተዋጽኦ ያላቸው ናቸው። እነዚህን መለየት ከኛ የሚጠበቅ ይሆናል ማለት ነው። እያንዳንዳቸውን በደንብ እናያለን። ግን ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉና እንዲሁም ደግሞ ህፃናትን ማስተማር የምትፈልጉ በሀገር ውጭም በሀገር ውስጥም ያላችሁ በምትፈልጉት ሰዓት የምትፈልጉትን ኮርስ መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ ለምሳሌ ከመጀመሪያው ተነስተን የመጀመሪያው ባለ አንዷ እንጨርስና ከዛ ሌሎችንም ደግሞ በየተራ እነዚህን ያየናቸውን አሁን እነዚህ የጻፍናቸውን በሙሉ እናያቸዋለን ማለት ነው። ይህን ኮርስ በደንብ በመውሰድ ወይም ደግሞ በመከታተል በአጭር ጊዜ የምንፈልገውን ትምህርት መውሰድ እንችላለን ማለት ነው። ምንድነው ማድረግ ያለብን? አሁን ይቺኛዋ ለምሳሌ 97 ነው ሲቀነስ 5 97 ሲቀነስ 5 በመጀመሪያ መቀነስ የሚለው ምንድነው ስንል ማጉደል ነው። የሆነ ነገር ከአንድ ነገር ላይ አንድ ነገር ማጉደል ነው። ይቺኛዋ ምልክቷ እንግዲህ የምታዩት መቀነስ ነች ማለት ነች። ምልክት መቀነስ ነች ወይም ደግሞ የመቀነስ ምልክቷ ነች። ይቺኛዋን ቁጥር ከዚህ ከመጀመሪያዋ ላይ ነው መቀነሳት ማለት ይቺን ከመጀመሪያዋ ላይ ነው መቀነሳት። ከ97 ላይ ሲቀነስ 5 97 ሲቀነስ 5 ስንት ይሆናል ስንል ከዚህ ከ7 ላይ 5 ሲቀነስ ስንት ይሆናል ማለት ነው? ከ7 ላይ 5 2 ነው የሚሆነው። መጣና እዚህ ላይ 2 እንጽፋለን። 2 ከዛ ሌላ የሚቀነስ የለም። እቺ 9 ራሷ ትቀመጣለች ማለት ነው። 9 ራሷ ትቀመጣለች። ሌላ ተቀናሽ ከሌለ ምንም እንትን አንለውም ማለት ነው። 9ን መተን እናስቀምጣለን ማለት ነው። ስንት ሆነ ማለት ነው? ከ97 ላይ ሲቀነስ 5 92 ሆነ ማለት ነው። በቀላሉ 92 ሰጠን ማለት ነው። ይህን ደግሞ በምንፈልገው መንገድ ደግሞ መቀነስም እንችላለን። ይሄኛው እግድን መቀነስ ይባላል። እግድን መቀነስ፣ ቁልቁል ደግሞ መቀነስ አለ። እኛ በምንፈልገው ወይ ነገሮችን መቀነስ እንችላለን። ለምሳሌ ይሄኛው ደግሞ ምን ይባላል? ይሄ ቁልቁል መቀነስ ይባላል። 97 ሲቀነስ እናደርግን 5 እኩል ነው ብለን ለምሳሌ ከዚህ ከ7 ላይ ይቺን 5 መቀነስ 2 ማለት ነው። 2 ከዛ ይቺ 9 ቀጥታ ትወርዳለች። ምንም የሚቀነስ ስለሌላት እሷ ትጻፋለች 9። ስንት ሆነ ማለት ነው? 97 ሲቀነስ 5 እኩል ነው 92 መጣልኝ። 92 በዚህ መልኩ በቀላሉ ማስላትም እችላለሁ ማለት ነው። ሂሳቦችን በሁለት አይነት መንገድ ማስላት ይቻላል በመቀነስን ማለት ነው። ሌላኛው እንግዲህ ከቅድሞች ካስቀመጥናቸው አንዱን እንጻፍና በእነዛ ላይ ደግሞ እየቀነስን እንሄድ። ሌላኛው 869 ነው። 869 ሲቀነስ ስንት ነው? 777። እቺን እናጥፋትና 777 እኩል ነው። ይሄንን እናስላ። ለምሳሌ እንግዲህ ባለ 3 ዲጂት ነው። ይሄም 3 ዲጂት ይሄም 3 ዲጂት ነው። 869 ላይ ሲቀነስ 777 እቺን መጀመሪያዋ ከዚህኛዋ መጀመሪያዋ እቺን ሁለተኛዋ ከሁለተኛዋ ላይ እቺን ሁለተኛዋ መቀነስ ከመጨረሻዋ እቺን የመጨረሻዋን 7 መቀነስ ማለት ነው። በእግር ይሄ መግድ መቀነስ ይባላል። ከ9 ላይ 7 ስቀንስ ስንት ይሆናል? 2 ይቀረኛል። 2 እንጽፋለሁኝ። መልካም። እሺ ከዚህ ከ6 ላይ 7 ስቀንስ አይችልም። የማይችል ከሆነ እንግዲህ የመቀነስ አንድ ህግ ነው። በቃ የማይችል ከሆነ ከጎን ሆዶ እንዲበደር
ከዚህ ከጎኑ ካለው ይበደራል ማለት ነው። ከዚች ላይ ከ6 ላይ አንድ ይበደራል። ሶሪ ከ8 ላይ አንድ ይበደራል። ከ8 ላይ አንድ ሲበደር እዚች ላይ 7 አይደለም የሚሆነው ተበድሮ ራሱ 7 አንድ ጨምሮ 7 አይደለም የሚሆነው። በውስጥ አዋቂ እዚች ላይ ምንድነው የሚሆነው? አንድ ነው የሚጨምረው እንደዚች አንድ ይሆንና አይጨምርና በውስጥ አዋቂ 16 ነው የሚሆን ግን አንጽፈውም 16 ነው የሚሆን ማለት ነው። አንድ ሲበደር አንድ ሲበደር 16 ይሆናል። ከ16 ላይ ይችኛዋ 7 እንግዲህ እንቀንሳለን። ስንት ይሆናል? ከ16 7 9 ይሆናል ማለት ነው። 9 ይሆናል። 9 እንጽፋለን። ከዛ ይችኛዋ ደግሞ ስላበደረች አንድ 7 ቀርታለች። ከ7 ላይ ይችን 7ን መቀነስ 0 ነው የሚሆነው። 0 እዚህ ላይ እንደዛ አንጽፍም። ምክንያቱም 0.92 የሚባል ቁጥር ስለሌለ ማለት ነው። 0.92 የሚባል ቁጥር ስለሌለ ምን እናደርጋለን? ይችን አንጽፋትም 92 መጣልን ማለት ነው። 869 ሲቀነስ 777 እኩል ነው 92 ይመጣል ማለት ነው። 92 ስለዚህ በዚህ መሰረት በቀላሉ ማስላት እንችላለን። እና ሌላኛው ደግሞ በመቀነስ ጊዜ ምንድነው? ከዜሮ ዜሮን ለምሳሌ ከማንኛውም ቁጥር ላይ ዜሮን ብንቀንስ ለውጥ የለውም። በቃ ዜሮ ከማንኛውም ቁጥር ብትቀነስ ለውጥ የላትም። ስለዚህ እሷንም መያዝ እና ህጎች ናቸው። ሁለት ህጎች ናቸው ያሉ ዜሮ እንግዲህ ብትቀነስ ለውጥ እንደሌላት እንዲሁም ደግሞ ቁጥሩ የሚያንስ ከሆነ ከጎን ካለው እንደሚበደር ማየት እሱን ብቻ መረዳት ይኖርብናል ማለት ነው። አሁን ደግሞ ማን እናየዋለን? 801 ሲቀነስ 640 801 ሲቀነስ 640 ስንት ነው ስንል እንግዲህ የመጀመሪያዋን እንቀንሳለን ማለት ይችን ከአንድ ላይ ይችኛዋን ዜሮ ስቀንስ ከአንድ ላይ ዜሮ ምንም አልቀነስኩም ማለት ነው። የራሱ ማን ይቀመጣል? ራሱ ዜሮ ይቀመጣል ማለት ነው። ሶሪ አንድ ይቀመጣል ይቅርታ አንድ ይቀመጣል። ከአንድ ላይ ዜሮ ስቀንስ ምንም አልቀነስኩም ማለት ነው። አንድን አስቀምጣለሁኝ። እሺ አሁን ደግሞ ማን አለኝ? ከዜሮ ላይ ይችን አራትን እቀንሳለሁ። ከዜሮ ላይ አራት ስቀንስ ይቺ ዜሮ አትችልም። ስለማትችል ምን ትሆናለች? ከኋላ ካለው ትበደራለች። ከዚህ ስትበደር በውስጥ ታዋቂ አንድ ነው የምትጨምር ከጎኗ ነውና 10 ነው እንጂ የምትሆን አንድ የነበረችዋ ራሷን ደምራ አንድ አትሆንም። ዜሮ አንድ ሲደመር ዜሮ አንድ አይሆንም። ከጎን ትቀጥላለች። በውስጥ ታዋቂ 10 ነው የምትሆን። አንድ ስትበደር 10 ትሆናለች። 10 ላይ 4 ስቀንስ 6 ነው የሚሆነኝ። 6 ሆነ። ከዛ ይቺ ስንት ሆናለች? አንድ ስላበደረች 7 ቀርታለች። ከ7 ላይ ደግሞ ይችኛዋን የመጨረሻዋን ከመጨረሻዋ ከ7 ላይ 6 ቀንስ ስንት ሆነ? አንድ ሆነ። አንድ መጣላ እዚህ ላይ አስቀምጣለሁ። ስንት ሰጠኝ ማለት ነው? 801 ሲቀነስ 640 እኩል ነው 161 ሰጠኝ ማለት ነው። ይሄ እግድም መደመር ነው። እግድም መደመር ነው። ቁልቁል ደግሞ ለመደመር እንዴት እናደርጋቸዋለን? እንደዚህ እናደርጋቸዋለን ወደታች። ይሄ ነው በተለይ ይሄኛው ለማባዛትም ለመደመርም ቁልቁል መደመሩ በጣም ወይም መቀነሱ በጣም ቀላል ነው። ለምሳሌ ከዚች ከአንድ ላይ ይችን ዜሮን እቀንሳለሁ። ከአንድ ላይ ዜሮ ስቀንስ ራሱ አንድ ትቀመጣለች። አንድን እጽፋለሁኝ። መልካም ከዚህ ከዜሮ ላይ ይችን አራትን እቀንሳለሁ ከሁለተኛዋ ላይ ማለት ከዚች ላይ ከዚህ ከዜሮ ላይ አራትን ስቀንስ ይቺ ዜሮ ስለሆነች አትችልም። ከዚህ ትበደርና 10 ትሆናለች። አንድ በጎን ታስቀምጥና ማለት ነው። ከ10 ላይ 4 ስቀንስ ስንት ሆነ? 6 ትመጣና ይችን 6 እጽፋለሁኝ። እሺ ይቺ 8 ነበረች አንድ ስለሰጠኝ 7 ትሆናለች። ከ7 ላይ ይችን 6 ስቀንስ ስንት ሆነች? አንድ ሆነች። ስንት ሆነ ማለት ነው? 801 ሲቀነስ ምልክቷ 640 እኩል ነው 166። ስለዚህ በሁለቱ መንገድ ማስላት ይቻላል። በሚቀለን እኛ በሚገባን መንገድ በሁለቱ ከፈለግን እግድም ከፈለግ ቁልቁል መደመርና ማስላት እንችላለን ማለት ነው። ስለዚህ በቀላሉ እንደዛ አድርገን ሂሳቦችን መረዳት ይኖርባል። ሌላኛው 937 ቅድም ካየናቸው 937 ሲቀነስ 934 እነዚህን እናባዛለን ማለት ነው። ሶሪ እንቀንሳለን። 937 ሲቀነስ 934 ስንት ነው? አሁን እግድም ነው የምንቀንሰው። ከ7 ላይ ይችን 4 እንቀንሳለሁኝ። ስንት ይሆናል? 3 ይሆናል። እሺ ከ3 ላይ 3 ቀንስ ከማንኛውም ቁጥር እንግዲህ ተመሳሳይ ተሆኑ በመቀነስ ጊዜ 0 ነው የሚሆን። ከ3 ላይ 3 ቀንስ ወይም 3 የሆነ ነገር ነበረኝ ያን 3ቱንም ሲወሰድብኝ 0 ሆነ ማለት 3 0 ይሆናል። ከ3 ላይ 3 ማለት ነው። ይቺ ስንት ቀርታለች? 9 ነኝ 9 ነች ይቺ። ይቺኛዋ 9 ከ9 ላይ ይቺኛዋ ማነች? 9 ስንት ሆነ? ከ9 አሁንም ከ9 ላይ 9 ስቀንስ ስንት ሆነ? 0 ሆነ። 0 አሁን መልሼ እዚህ ላይ እንደዚህ 0 እንደዚህ ጻፍኩኝ እንደዚህ ጻፍ እንደዚህ ብጽፍ አሁን ምንድነው?
033 የሚባል ቁጥር የለም አይደል? ስለዚህ እቺ ከ9 እንግዲህ 0 ነው። የኛውም ከ33 0 ነው። ከ7 ላይ 4 ሲቀንስ 3 ስለዚህ 033 የሚባል ቁጥር ስለሌለው ወይም ደግሞ 003 የሚባል ቁጥር ስለሌለ እነዚህ ሁለቱ ዜሮ ይጠፋሉ። እንደዚህ ይጠፉና ከፊት ቢሆኑ ኖሮ እንደዚህ ቢሆኑ ኖሮ ከፊት እንደዚህ ቢጨመሩ ሶሪ እንዲህ ቢጨመሩ ኖሮ 30 ይሆን ነበር። ይጠቅማሉ። ከዚህ ከፊት ከሆኑ አይጨመሩም። መጨረሻ ላይ 00 የሚመጣ ከሆነ እነሱ ይጠፉና ቁጥሯ ብቻ ነው የምትሆነው ማለት ነው። 937 ሲቀነስ 934 እኩል ነው 3 መጣ ማለት ነው። 3 ይመጣል ማለት ነው። በዚህ መልኩ በቀላሉ መስራት እና መረዳት እንችላለን ማለት ነው። ሌላኛው እንግዲህ ከቅድሞች አንዱ የሆነውን ደግሞ 843 ነው። 843 ሲቀነስ ሌላኛው ማን ነው? 576 576 እኩል ነው የሚለውን እናያለን ማለት ነው። 576 ይሄኛው መጥፋት አለበት የቅድሙ ስለሆነ ማለት ነው። መልካም አሁን እነዚህ ግድም ናቸው። እነዚህም የግድም መቀነስ ነው። እንግዲህ ከዚህ ከመጀመሪያው ላይ ይቺን ነው መቀነስ። ከ3 ላይ 6 ቀነስ አይችልም። ካልቻለ ደግሞ ይበደራል። ከጎኑ ከአራት ላይ ይበደራል። አንድ ሲበደር ተበድሮ 4 አይሆንም ራሱ 3 የነበረው 4 አይሆንም። ምንድነው ተጎኑ እዚች በውስጥ ታዋቂ አንድ ይጽፍና 13 ይሆናል። ከ13 ላይ 6 ቀንስ ስንት ነው? ከ13 6 ስንት ይሆናል? 7 አይደል? 7 ይቺኛዋ ስንት ሆናለች? አንድ ስላበደረች 3 ቀርታለች 4 ከ3 ላይ ይቺን 7 እንቀንሳለን። ከ3 7 አሁንም አይችልም ይበደራል። ከዚህ ከጎኑ ከ8 ላይ አንድ ሲበደር 13 ሆነ። 13 ከ13 ላይ 7 ስንት ሆነ? 6 6 መልካም ይቺ ስንት ቀርታለች? 7 አንድ ስላበደረች ከ7 ላይ ይቺን 5 ስቀንስ ስንት ሆነች? 2 3 ስንት ሆነልኝ? 843 ሲቀነስ 576 እኩል ነው 267 267 ሆነ ማለት ነው። ስለዚህ በቀላሉ በዚህ መንገድ ማስላት እንችላለን። ከፈለግን ደግሞ ይችንን እናደርጋለን። ይሄንን መጣና ከታች በቁልቁል መቀነስ በቀላሉ ይሄም መቀነስ ያለከው ከ6 ላይ ማለት ከ3 ላይ 6 ቀንስ አይችልም። ከዚህ በደልና ከ13 ይሆናል 13 6 7 መጣለው። ይቺ ከ4 ላይ ይቺ አንድ ስላበደረች 4 የነበረችው 3 ሆናለች። ከ3 ላይ 7 አይችልም። ከዚህ በደረና ይሄ 13 ሆነ። ከ13 ላይ 7 6 እሺ ይቺ ስንት ቀርታለች? 7 አንድ ስላበደረች ከ7 ላይ 5 2 ስለዚህ ስንት ሆነ ማለት ነው? 843 ሲቀነስ 576 እኩል ነው 267 ሰጠኝ ማለት ነው። ስለዚህ በዚህ መሰረት በሁለቱም በቻልነው ወይ ቁልቁል ወይ ደግሞ በአግድም መቀነስ እንችላለን። ሌላኛው የመጨረሻው ማን ነው ስንል 700 ሲቀነስ ስንት ሆነ? 420 ሲቀነስ 420 ስንት ይመጣል? እሺ ከዚህኛዋ 0 ይችኛዋ 0 ቀንሳለሁ። ከ0 0 ሲቀነስ ራሱ 0 ነው። 0 ይቀመጣል። 0ን አስቀምጣለሁኝ። መልካም ሌላኛው ከዚህኛዋ 0 ላይ ይችን 2 እንቀንሳለሁ። ከ0 ላይ 2 አትችልም ይቺ 0 ስለዚህ ከዚህ ትበደራለች። አንድ ስትበደር በውስጥ ታዋቂ አንድ ትጽፍና 10 ትሆናለች። ከ10 ላይ 2 8 ይሆናል። 8 እንጽፋለሁኝ። እሺ ይችኛዋ ስንት ቀርታለች? 6 ቀርታለች አንድ ስለሰጠች ከ6 ላይ 4 እንቀንሳለሁኝ 2 ማለት ነው። 2 3 ስንት ሆነ? 700 ሲቀነስ 420 እኩል ነው 280 ከፈለኩ ደግሞ ይችን እንደዚህ እናደርግና ይችኛዋን ምን እናደርጋለን? ወደታች በቁልቁል መቀነስ ማለት ነው። ይሄ በጣም አሪፍ ነው። እንደውም ቁልቁል መቀነሱ በጣም ምርጥ ነው። ከዚህ ከ0 ላይ ይችን 0 እንቀንሳለሁ። ከ0 ላይ 0 ስቀንስ ስንት ሆነ? 0 እሺ ከዚህ ከ0 ላይ 2 ስቀንስ አይችልም። ከዚህ ትበደርና ከ10 ላይ 2 ስቀንስ 8 እሺ ይቺ አንድ ስላበደረች 6 ሆናለች። ከ6 ላይ 4 ስቀንስ 2 3 ስንት ሆነ ማለት ነው? 700 ሲቀነስ 420 እኩል ነው 280 ይመጣል ማለት ነው። በዚህ መሰረት በቀላሉ መቀነስን መስራት እንችላለን ማለት ነው።